አስቡት ፍቅሬ ውዴ ሚስቴ ብላችሁ አግብታችኋት ከዛ የሆነ ቀን ደግሞ ጠብቃችሁ አልጋ ላይ ስደፏት በመርዝ ለዛውም እሷ የኔ ፍቅር ያላንተ ሰው የለም እያለቻችሁ ማለት። ይሄን ያደረገው ሰው ከሪ ይባላል። ከሪ እድሜው ደግሞ 32 ነው። የሚሰራው ደግሞ የኒኩለር ኢንጂነር ነው። የኒኩለር እና በጣም ስማርት ነው። በቃ አሪፍ ጭንቅላት ነው ያለው የማሰብ። እናም ደግሞ አንዳንድ ሰዎች በጣም ከማህበረሰቡ በቃ በል ጎበዝ ሆነው ይገኙና ያን ነገራቸውን ደግሞ ሰው እንዲያቅላቸው ይፈልጋሉ። እሱ እንደነዛ ሰው ነው ያውቃል። ማወቁን ደግሞ ሰው እንዲያውቅለት ይፈልጋል። የሆነ ሰዓትም የሆነ ሾው ላይ ቀርቦ ነበር ጄፖርዲ የሚባል። እዛ ሾው ላይ አሪፍ ብር አሸንፏል ተወዳድሮ። አንዴም አይደለም ሁለቴ ነው ያሸነፈው። እዛ ሾው ላይ ወደ 60 ምናምን ሺህ ዶላር የሚሆንም አግኝቷል። 60 ምናምን ሺህ ዶላር ይወላችሁ በጊዜው ብዙ ነው። ምክንያቱም ይህ ታሪክ በ1980ዎቹ ነበር። በ1989 ላይ ቺንሴት ይተዋወቃል። ስሟም ሊንዳ ይባላል። ሊንዳ እድሜዋ 45 ነው። ከከሪ ያው ትበልጣለች ማለት ነው። የተዋወቁት ደግሞ አብረውም ስራ ትሰራለች። እዛ ጋር እውቀቱን ምናምን ስታይ እሱም ያው ይኝኝላ ከሪ ሁሉ ነገሬ ነው አለች። ይህም እንግዲህ ትክክለኛ ፎቶቸው ነው አንድ ላይ። ከሪ ማለት ይሄ ነው፣ ሊንዳ ማለት እቺ ነች። በዚህ አጋጣሚ በጣም ይቅርታ ጠይቃለሁ። ሰሞኑን አውቃለሁ ጠፍቼባቸዋለሁ። አንዳንድ የቴክኒክ ችግሮች ተፈጥሮ ነው። ይኸው ዛሬም ነገም በተከታታይ እለቅላቸዋለሁ። ይህን ሰሞን ያው እክሳቸዋለሁ። በጣም ይቅርታ ቤተሰቦቼ። ሰሞኑን በቃ ቪዲዮ በቪዲዮ ነው ማድረገው። ግን አንድ ነገር ከእናንተ ፈልጋለሁ። ይህ ቪዲዮ 10,000 ላይክ ጠይቂያቸዋል። አቅማ 10,000 ላይክ ከዚህ ቪዲዮ ፈልጋለሁ። 10,000 ላይክ። በተጨማሪም ደግሞ አንድ ሰው ሜምበር አግኝተናል። በጣም ምርጥና ይሄን የዩቲዩብ ቻናል በጣም የምታበረታታ ሱፐር ታንክስ የምታደርግ ሊያን በደንብ አድርጋችሁ አመስግኑልኝ። ኮሜንት ላይ ሊያን ልዬ ቴንኪዩ በሉልኝ። ወደ ታሪኩ እንመለሳለን። ምኑ ጋር ነበር ያቆምነው? መጀናጀን ጀመሩ የሚለው ላይ ማለት ነው። እናም ያ ጅንጀና አድጎ ከትንሽ ዓመት በኋላ በ1992 ይጋባሉ። ይሄም ደግሞ ትክክለኛ ፎቶቸው ነው ከተጋቡ በኋላ። ያው ትንሽ እድሜ እንደምትበልጠው ያስታውቃል። ታዲያም ግን እሷ በጣም ነው የምትወደው፣ በጣም ሁሉ ነገሩ። ችግሩ ግን እሱ ጋር ከተጋቡ ከወራቶች ምናምን በኋላ ጸባዩ መቀየር ጀመረ። ይመጣና የሆነ ቀንም እያንዳንዱ ንብረት በኔ ስም ነው መሆን ያለበት ይላታል። ከሱም ተጨማሪ ደግሞ በሊንዳ የ1 ሚሊዮን ላይፍ ኢንሹራንስ ማለት ስትሞቱ ባላችሁ ሊሆን ይችላል፣ ሚስት ሊሆን ይችላል፣ የቤተሰብ አባላችሁ አንድ ሰው ሲሞት ለእናንተ የሚከፈላችሁ ማለት ነው። በሷ ይገባል 1 ሚሊዮን እንዲከፈለው ማለት ነው። 1 ሚሊዮን እንዲከፈላችሁ ደግሞ በየወሩ የምትከፍሉት ከፍ ያለ ብር ነው። በሷ ይገባል። ይህን እንዲና ስታይ ግን በአንተስ 1 ሚሊዮን አንገባም ድንገት አንድ ነገር ብትሆን ብላ ጠይቀዋለች። ከሌን ሰማ ምን አለ? አይ አያስፈልግም፣ አንቺ ብትሞችብኝ የምጎዳው እኔ ነኝ። ለጉዳቴ ደግሞ 1 ሚሊዮን ካልሆነ ሊክሰኝ አይችልም። አንቺም ማጣት ከባድ ነው። ለዛ ነው በ1 ሚሊዮን ያደረኩት። እኔ በሞትማ እንደኔ አትጎጂ፣ ስለዚህ በአንቺ ብቻ እንግባ ይላታል። እሷ ደግሞ በጣም ነው የምታፈቅረው። በጣም እሺ ነበር ያለችው። ታዲያም ይሄ ነገር እየቀጠለ ሄደ። ግን የሆነ ቀን አንዳንድ ያልሆኑ ነገሮች መፈጠር ጀመሩ። ምንድነው? እሷ እቤት ሆና ስልክ ተደወለ። ይህንም ስልክ ብድግት ስታደርግ ሊንዳ በዛ በኩል ስማ ቻይልድ ሰፖርት ክፈል ለምረ ማከፍለው ምናምን ትላለች። ቻይልድ ሰፖርት ማለት ከተፋታችሁ በኋላ ለልጆቹ ተቆራጭ ማድረግ ማለት ነው። ለምር ብር ማልከዋለች ሊንዳ በዚህ በኩል ቻይልድ ሰፖርት። የምን ቻይልድ ሰፖርት? ምክንያቱ ደግሞ ምንም የምታውቀው ነገር የለም ከዚህ በፊት እንዳገባ ሁሉ ማለት ነው። እንዳገባ ብቻ ሳይሆን ልጅም ሁሉ እንዳለው። የሚገርመው ደግሞ አንዴ ብቻ አይደለም ከሷ በፊት 2 ነው ያገባው፣ 2 ነው የተፋታ። ያንንም አታውቅም። እናም በዚህ ስልክ ላይ ደንግጣ ሁሉ ነገር ሰማች። ግን ደግሞ ሊንዳ ሰምታ ምንም ያለችው ነገር የለም እሱ። ምክንያቱ በጣም ትወዷለች። በጣም እንዲበጠበጥና ትዳሯ እንዲፈርስ አፈልግ። ይህ ሁሉ ነገር የተፈጠረው 1 ዓመት ሳይሞላ ነው። ልክ 1 ዓመት ሲሞላ ከሷ ጋር አብሮ መኖር ከጀመሩ በኋላ አሁን እሷን በቃ ጸጥ ማድረግ አለብኝ፣ ከዛ ብሩን መውሰድ አለብኝ ብሎ ያስባል፣ እሷን ለመግደል ማለት ነው። የኔ ግን የሁል ጊዜ ጥያቄ ምንድነው ታውቃላችሁ? ሰዎች ለምረው ዝም ብለው ካልተመቻችሁ ማይፋቱ። ከሪ ያው ብሩን አስበው ነው። ተፋቱም አይባልም። ዝም ብሎ መፋታትም ጥሩ አይደለም፣ ግን ከመገዳደል ዝም ብሎ መፋታት ይሻላል። ብቻ እሺ ወደ ታሪኩ እንመለስ። እሷን ለመመረዝ ማታ የሚገራርም ምግቦችን መስራት ጀመረ። ሊንዳ ደግሞ ሳላድ ትወዳለች፣ አትክልት ምናምን። እሱን በሚገርም ሁኔታ እያደረገ ማታ ይሰራላታል። ለምንድን ነው ይሄን ነገር የሚያደርገው? ውስጡ መርዝ እያደረገበት ነው። ምን? ኒኮቲን እያደረገበት። ኒኮቲን ሲጃራ ውስጥ የሚገኘው ኒኮቲን። ባለፈው በሰራሁት ቪዲዮ አንዳንድ ኮሜንት አይቼ ነበር፣ እንትኑን አትናገር ምናምን እያላችሁ ነበር። ቱ ቢ ኦነስት ያገኙታል ብዬ ስለማላስብ ነው። እሱ የሚጨምረው ኒኮቲን ፒውር ኒኮቲን ነው። ፒውር ኒኮቲን ማለት ሲጃራ ውስጥ የሚገኘው በትንሽ % ነው፣ በብዙ ነገር ተቀላቅሎ። ይሄ ግን ፒውር ንጹህ ኒኮቲን ምግቧ ውስጥ ይጨምራል። ይሄ ደግሞ ለጤና በጣም ከባድ ነው። እንድትታመምም አረጋት። ወዲያውም ነገሩ ስላልገደላት ሆስፒታል ሄደች። ችግሩ ግን ዶክተሮቹ እሷ ላይ ምን እየተካሄደ እንደሆነ ሊያውቁ አልቻሉ። ሆስፒታልም ሆና ግን ይህንን ክትትል እያደረገች ባለችበት ሰዓት የሆነ ቀን ምሽት የሆነ ሰው መጥቶ እንደ ግሉኮስ ተደርጎ ሰውነታችሁ ውስጥ የሚገባ መድኃኒቱን፣ ያ መድኃኒት ተበስቷል። የተበሳው ለምንድን ነው? ሰውነቷ ውስጥ እንዲገባ ሌላ የተጨመረ ነገር አለ እዛ መድኃኒት ውስጥ። ይህን ነገር ነርሷ አየችና ደነገጠች። ሪፖርትም አረገች። ወዲያውም ፖሊስ መጣ። ይህን ሪፖርት አይቶ
ምርመራ ማድረግ ጀመረ። ሊንዳንም ጥያቄ መጠየቅ ጀመሩ። ሊንዳ የምታስቢው የምትጠረጥሪው ይመርዘኛል ብለሽ እንደዚህ አይነት ሰው አለ በህይወትሽ ውስጥ ምናምን ይሏታል። እሷ ማንም የለም፣ ምንም የለኝም፣ አንድ ያለኝ ከሪ ብቻ ነው። ከሪ ደግሞ ይመርዘኛል ብዬ አላስብም አለች። ታዲያም በዚህ ሰዓት እሷ አጠርጥረው እንጂ ፖሊሶች ስራቸው መሆን ያለበት ምንድን ነው? ኦኬ እውነትሽን ነው እሱ አይሆንም ብለው ከኋላ እሱም መጠርጠር ነበረባቸው። ግን ምንም ያደረጉት ነገር የለም። በቃ ብዙም ትኩረት ሳይሰጡት ነገሩ እሷም ዳነች ተብሎ ወደ ቤት ተመለሰች። ቤትም ሆና ድጋሚ ትታመማለች። ወደ ላይ ይላታል። በጣም ሰውነቷ ድርቅ ብሏል። ምግብም መውሰድ አችልም። አሁንም ደግሞ ከሪ ሆስፒታል ወሰደኝ ስትለው ያው ምንም ማድረግ አይችልም፣ ሆስፒታል ይወስዳታል። ግን እንዳይነቃበት ሌላ ሆስፒታል ነበር ይወስዳል። ድጋሚ ደግሞ እዚህ ሆስፒታልም ተኝታ እንደ ግሉኮስ መልክ የሚሰቀለው መድኃኒት ውስጥ እሱ ውስጥ መድኃኒት ይጨመራል። ወዲያውም ደግሞ እድለኛ ሆና የሆስፒታል ሰዎች ያውቃሉ። ግን እንደተጨመረበት ነው እንጂ የሚያውቁት ማን እንደሆነ አያውቁም። አንድ ሰው ግን በዛ ሰዓት ይዘዋል። ማንን? ከሪን የያዙት ግን እዛው ሲጨምር ሳይሆን ሆስፒታል ውስጥ መገኘት በሌለበት ቦታ ተገኝታል ተብሎ ከዛ ቦታ እንዲሄድ ነው የተደረገው። አንዳንዴ ፔሸንት ወይም ታካሚዎች ለብቻቸው እንዲሆኑ የሚደረግበት ጊዜ አለ እና እሱን ተላልፈሃል እንጂ ሌላ እሱ ላይ የተደረገ ነገር የለም። በቃ ከዚህ ጋር ውጣ ምናምን የሚመስል ነገር ነው ያሉት። ሌላ ያሉት ነገር የለም። ሊንዳም እንደተለመደው በዚህ በኩል እንግዲህ አገገመች፣ ሆስፒታል ወጣች። እስካሁን ግን የሚያሳዝነው ነገር ሊንዳ ምንም በቃ ውስጧ ይመርዘኛል የሚል ነገር የለም። ከሪ ደግሞ በዚህ በኩል መሮታል። እቺ ሴትዮ አትሞትም እንዴ እያለ ነው። ምንድን ነው እቺ ኒኮቲን በዛ ላርጋት እንዴ? ምክንያቱም የምጨምረው ኒኮቲን ትንሽ ነው፣ እየገደላትም አይደለም። እና ምን አሰበ? አዲስ ፕላን ማውጣት አለብኝ። ለዚህ ፕላኑ ደግሞ የእንቅልፍ መድኃኒት ይገዛላትና ይሰጣታል። እሷም ይሄንን እንቅልፍ መድኃኒት ወስዳ ለጥ ስትል ኒኮቲኑን ይወስድና በስሪንጅ አድርጎ አንገቷን ውግት ያደርጋታል ማለት ነው። በዚህ አጋጣሚ ኒኮቲን መቼም ፒውር ኒኮቲን አታገኙም። ግን ድንገት እንኳን አግኝታችሁ ያጦዘኛል በደንብ ሞር ሃይፕ ያደርገኛል ብላችሁ እንዳታስቡ፣ ገዳይ ነው። እናም ይሄ ኒኮቲን እሷን በተኛችበት አረጋት ማለት ነው። ፖሊስም መጣ። ሰውየው ደግሞ ትንሽ እንደነገርኳችሁ መጀመሪያ ታሪክ ላይ ብልጣ ነገር ስለሆነ መረጃዎችን ለማጥፋት ሞከረ። እናም ከሷም ደም ተወስዶ የቶክሲኮሎጂ ወይም ደግሞ በመርዝ በምናም ስትሞቱ የሚጣራበት መንገድ ነው ታየች። እዛ ደም ውስጥ ደግሞ በጣም ብዙ ኒኮቲን ተገኘ። ይህን ኒኮቲንም ራሷ ወስዳ ነው ብለው ብዙም በቃ ምርመራ አላደረጉም። በጊዜው ያስጠላ ነበር። ችላ ብሎት ነው ፖሊሶች ያለፉ። በመጨረሻም ይሄንን ኬዝ በቃ ያልተዘጋው ዶሴ ብለው አስቀመጡት ማለት ነው። በዚህ በኩል ደግሞ ከሪ ተመችቶታል፣ ፈታ ብሏል። በሷ ስም ኢንሹራንስ ገብቷል ነበር። ያን ኢንሹራንስ ከእህቷ ጋር ተካፍሎ ወደ 400 ምናምን ሺህ ብር አግኝቷል። ያው አንዳንድ ታክስ ምናምን ተቆራርጦ ወደሚፈልገው ሀገርም ይሄዳል። ከነበረበት ካሊፎርኒያ ወደ ካንሳስ ሄደ። ይህን ብር ይዞ አዲስም ህይወት መኖር ጀመረ። ምን አይነት ሚስት አገባ ድጋሚ እንዳልተፈጠረ በቃ ፈታ ዘና ብሎ እየኖረ ነው። በዚህ ሁኔታ ደግሞ ሚያዝ አይመስልም። አመታቶች አለፉ። አሁን 2002 ነው እንደ ፈረንጆች አቆጣጠር። እዚህ ጋር የምታያ ፖሊስ ያልተዘጉ ዶሴዎችን ማየት ጀመረች። ትኩረቷንም ሊንዳ ላይ ያደረገች። በጊዜው ያለውንም ፋይሎችን፣ መረጃዎችን፣ ማስረጃዎችን ማየት ጀመረች። ወዲያውም ደግሞ አንደኛ ተጠርጣሪ አድርጋ ያሰበችው ባልየው ነው። እንድትጠራጠርም ዋና ያረጋት ነገር መረጃው ላይ የተቀመጠው ዶክመንቱ ላይ አንደኛ ሆስፒታል ውስጥ በግሉኮስ መልክ የሚሰጣት መድኃኒት እሱ ሲበሳ ያኔ ደግሞ ሊንዳ ስትናገር እኔ ከከሪ ውጪ ማውቀው ሰው የለም ስላለች እሱ እንደ መረጃ አገኘች። ስራዬም ብላ ይሄንን ያልተዘጋ ዶሴ መከታተል ጀመረች። የሄደች ጎረቤቶቹን ጥያቄ መጠየቅ ጀመረች። የቻለችውን ነገር በቃ መተኛት እስከሚያቅታት። ይህም ሁኔታ ደግሞ 1 ሳምንት 1 ወር ምናምን አይደል 4 ዓመት ሙሉ ነው። በዚህ 4 ዓመት ውስጥ ደግሞ ሚገራርም መረጃዎችን አገኘች። እናም ፋይል ድጋሚ እንዲከፈት ሪፖርት አደረገች። ሪፖርት ስታደረግም ተቀባይነት አግኝታ ምርመራዎቹ በዘመናዊ መልኩ ተጀመሩ። ያኔ ቶክሲኮሎጂ የተወሰደው ሰውነቷ ውስጥ ያለው ነገር የተወሰደው ሳምፕሉም በጊዜው በ1990 ምናምን ስለሆነ ቴክኖሎጂ ብዙም አልተስፋፋም። አሁን ግን ቴክኖሎጂ በጣም አሪፍ ሆኗል። ከግድያ ወንጀል ለማምለጥ አሁን ከባድ ጊዜ ነው። ይህ አዲሱ ቴክኖሎጂ ደግሞ ያሳየው ነገር ምንድን ነው? አንድ ሰው ሲጃራ ሲያጨስ በውስጡ የሚገኘው ኒኮቲን መጠን አለ ይታወቃል። ከሱ 50 እና 100 እጥፍ ነው እሷ ሰውነት ውስጥ የተገኘው ማለት ነው። በአሁን ባረጉት ምርመራ ሺህ ጊዜ አጫሽ ቢያጨስ 50 እጥፍና 100 እጥፍ በጭራሽ አይደርስም ይህን ያክል ኒኮቲን በሰውነት ውስጥ። በዚህ ላይ ደግሞ በጣም የሚደንቀውና የሚገርመው ሊንዳ ከነጭራሹ አጫሽ አይደለች። ይህ ማለት ደግሞ ሰውነቷ ውስጥ ሊገባ የሚችለው ተወክታ ወይም ደግሞ ተመርዛ ነው እንጂ ተጠቅማ አይደለም። ሰው ነው የገደላት የመረዛት የሚለውን ነገር አረጋገጡ ማለት ነው። ታዲያ መርማሪዋ ይህን ሁሉ መረጃ ካሰባሰበች በኋላ ካለችበት ወደ ካንሳስ እሱ ወደሚኖርበት ሄደች። እናም ለጥያቄ ፈልጋለሁ ብላ አገኘችው። ለጥያቄ ፈልጋለሁ ስትለው እሱን ተጠራጥራ አልመሰለውም። ለአንዳንድ ዝም ብሎ ነገር ነው የመሰለውና እንዲህም ብላ ትጠይቀዋለች። ያኔ እሷ ስትሞት እናንተ ቤት ውስጥ ሌላ ሰው ነበረ ትሏለች። እሱም
ኧረ በጭራሽ እኔና እሷ ብቻ ነበር የነበር ነው ይላታል። ይህ ማለት ደግሞ አረጋገጠላት ማለት ነው ለሷ እሱ እንደመረዘ። ምክንያቱም ድንገት እንኳን ሌላ ሰው አለ ብትለው ሌላ ሰው ያንን ሰው ልጠረጥር ትችል ነበረ። ግን በራሱ አፍ ራሱ አረጋገጠ እኔና እሷ ብቻ ነበረን ብሎ። እናም ወዲያው እሷ እዛው ቀጨም አደረገችው ማለት ነው። ሲያዝም እንግዲህ በጊዜው ትክክለኛ ፎቶ ይህን ይመስላል። አሁን ያው ትንሽ አርጀት ነገር ብሏል፣ ሽበት ምናምን አውጥቷል። ፍርድ ቤትም ቀረበ። ሊንዳ ከሞተች ከ20 ዓመት በኋላ እሱ እድሜ ልክ ተፈረደበት ማለት ነው። ይሄ ታሪክ አንድን ሊያስተምራችሁ የሚገባ ነገር እያንዳንድሽ የስራሽን ታገኛለሽ። የጊዜ ጉዳይ። የዛሬ ሁለተኛ ታሪካችን ይህን ይመስላል። ላይክ ማድረጉ እንዳረሱ 10,000 ላይክ ፈልጋለሁ። ሜምበር መሆን ከፈለጋችሁ እንግዲህ ገብታችሁ ሜምበር ሆኑ። ወዳችኋለሁ። ባይ